የኮሜዲያን አሌክስ ጉዳይ አሳሳቢ ሆኗል። የእህቱን ቀጥታ ቃለ ምልልስ ነው የምጋብዛችሁ፣ እዩት። እስኪ እንተዋወቅ እናቴ። እሺ፣ ወይዘሮ አና ጌታቸው እባላለሁ። የአሌክስ ታላቅ እህት ነኝ። መልካም። እውነት ነው ወይ ታሞ ሆስፒታል መግባቱን ትላንት ማምሻውን ጀምሮ ሰምተን ነበርና? አዎ እውነት ነው። ምንድን ነው የገጠመው አሌክስ? አሌክስ ያው ሪ ታመም ነበረ ቀደም ብሎ ሪ ያመዋል። ያው ሪው በሚነሳበት ሰዓት የሚወስዳቸው መድኃኒቶች እንደ አላርጂክ ሆነው እግሩ ላይ ሁለቱም እግሩ ላይ ሌላ ነገር አመጡበት። ነው እንዴ? አዎ። አሁን ወደ ሕክምና በሚሄድ ሰዓት ነው ይሄ የታወቀው። ያንን ደግሞ ሲረዱት የሪው መድኃኒት አይሰጥም፣ ይሄ ኢንፌክሽን የፈጠረው ነገር ቅድሚያ መታከም ስላለበት በባለሙያ ራስ ደስታ ሆስፒታል ከግንቦት 10 ጀምሮ አልጋ በመያዝ እየተረዳ ይገኝ ነበረ። ኢንፌክሽን ፈጠረ። ኢንፌክሽን ሲፈጠር ያው ራስ ደስታ ሆስፒታል የአጥንት ስፔሻሊስቶች ያንን ውጤቶች በማየት ሰርጀሪ ግንቦት 14 ተሰራ። እዛ የሚሰጡት መድኃኒት ደግሞ ያሽለው ባለመቻሉ ሪው እየገነነ መጣ። ቆሞ መሄድ አይችልም፣ እጁ ያብጣል። እነሱ ደግሞ ሕክምናው በጣም ከዚህ በፊት ለሪው የሚወስደው መድኃኒት ጉዳት ስላደረሰ ውስጡ ላይ አሁን ይሄንን ኢንፌክሽኑን ቶሎ ማከም አለብን፣ ኢንፌክሽኑ ከውስጡ እስኪወጣ መታከም ስላለበት ቁስሉ መዳን አለበት ወደሚል ነው በባለሙያ እርምጃ የወሰዱት። 21 ወደ ቤት እንዲገባና ቤት ውስጥ በመድኃኒት እንዲከታተል ቀጠሮ ሰጥተውት ወጥቶ ነበረ። ሪው እየባሰ ሲሄድ ትናንት በራስ ደስታ ሆስፒታል በድጋሚ ኢመርጀንሲ በድንገተኛ ገባ። በዛ ላይ ነው እንግዲህ ያው ትናንትና ማታ ላይ በጣም ቅዳሜም ስለሆነ ብዙ ዶክተሮችን ልናገኝ አልቻለም። በጣም የህመም ስሜቱ እየባሰ መጣ። ያው አካባቢው ላይ ያሉ የኳስ ሜዳ ልጆች መጥተው ጠየቁት። ያው ብዙውን ጊዜ ተሸክመው ነበር የሚወጣው። የትላንቱ ግን ለየት ይላል፣ ህመሙም ለየት ይላል። በጣም በቃ በአራት አምስት ሰው ነው ታቅፈው በመኪና ሆስፒታል ያደረሱትና በዛ ሰው ሰማ። ይሄ ነው ያለው። አሁን ግን ያው ሕክምና እያገኘ ይገኛል። ለሪው አሁንም እንግዲህ ሌላ ደግሞ ወራጅ ምናምን እንዲነሳ ነው። ህመሙ በጣም ኃይለኛ ነው። ቁስሉ ግን ያው መድኃኒት እየተሰጠ ስለሆነ ቀን በቀን እየታጠበ ነው። ኢንፌክሽኑ በዛ መልክ ነው ያለው። ያው ሁለት ቀዶ ጥገና ስለሆነ ቁስሉ አልገጠመም። ሁለት ህመም ሆነበት። በቃ ለመቻልም አቃተ። ሁለት ህመም ሆነበት። ይሄ ነው ወንድሜ እንጂ ሰንብቷል ማለት ነው። ሆስፒታል ከገባ ሰንብቶ ወጣ። መድኃኒት ሰጠውት ወጣ። ያ ደግሞ እንደገና ቤት ውስጥ ሲሆን ያ የዕለት ዕለት የሚያክሙት የሐኪሞቹን እገዛ ሲጠፋ ሪው እየባሰ መጣ። ሪው እየባሰ እግሩ መቆም አቃተው። ሸምቅቆ ያዘው። እግሩ አይቆምም። እጁ ሰው ሊነካው አይሰጥም። በቃ እዚህ መገጣጠሚያዎቹ ላይ ምልክት አውጥቶ ታመመ። በዛ ሰዓት ነው ትናንትና የሰፈር አብሮ አደጎች ጓደኞች በመኪና ይዘው በድንገተኛ እንደገና ኢመርጀንሲ ገባ። በዚህ ላይ ነው እንግዲህ ትናንት ታይቶ ደግሞ ያው እግዚአብሔር ያው ዘመዳ እያለ ያው እንዲያል አሁን ከራስ ደስታ ወደ ፍቅረ ሰላም ተዛውሯል እንዴ? አው እግዚአብሔር ይስጣቸው። ያው ስማቸውን ለመያዝ ቢቸግረኝም ትላንት ያው ፍቅረ ሰላም ሆስፒታል በአካል እንዲታይ ቶሎ በሚዲያ እንትን ካለ በኋላ ደርሰውለት እዛ አምቡላንስ መጥቶ ከራስ ደስታ ከምሽቱ 1 ሰዓት ወስደነው አሁን እዚህ በሲኤምሲ
በግል እየታከመ ሴሚሲ ሚካኤል ማለት ነው እዛ እየታከመ ይገኛል። መልካም። እስቲ አሁን ይህንን ለሚያዩ ለሚመለከቱ የአሌክስ አድናቂዎች፣ ወዳጆቹ፣ የኪነ ጥበብ ሰዎች ምንድን ነው ማለት የሚፈልጉት? እዚህ ጋር እንግዲህ ሁሉም ሰው ደግሞ ርብርብ እንዲያደርግ ጥሪም ቀርቧል። ማስታመም እንደዚህ ቀላል አይደለም። ደግሞ የግል ደግሞ ከገባ ደግሞ እጅግ በጣም ሁሉ ነገር በጣም እንደዚህ ውድ ሁሉ ነገር ሰማይ በነካበት ሰዓት አንድ ሰው በዚህ ልክ የግል ሆስፒታል ማስታመምም ቀላል አይደለም እና ይሄን ለሚመለከቱ ለሚያዩ ለሚሰሙ የአሌክስ ወዳጆች አድናቂዎች ምን ማለት ይፈልጋሉ? የሚያስተላልፉት መልእክት ይኖር ይሆን ወይ? እኔ ያው እንግዲህ ትላንት ጀምረው እንደዚህ ወገን ለወገን ደራሽ በሚል በሚዲያ ላገዙ ማለት ይህንን ነገር እንዲታይ ላደረጉኝ ጀምሮ ሁሉም የሰማ ሁሉ ያድለውና የድሮ አሌክስ ጤናማው አሌክስ ሆኖ እንዲቆምልኝ በጣም በስስት ማየው አንድ ወንድሜ ነው፣ የአራት ታናሼ ነው። እሱን ብትረዱልኝ የሚል መልእክት ነው። ከፈጣሪም ታገኛላችሁ የሚል ሀሳብ አለኝ። እግዚአብሔር ደግሞ እግዚአብሔር ይማርልሽ እያላችሁ መልእክት ላስተላለፉልኝም ሁሉ እግዚአብሔር ለነሱም ጤናውን ሀብቱን ይስጥልኝ ነው የምለው። ለሰው ልጅ ትልቁ ጤናም ስለሆነ ያን የመሰለ ልጅ እንደዚህ በቅፍ እንትን ሲል እኔ በጣም እንባዬንም ለፈጣሪም አፍስሻለሁ። እግዚአብሔር ሁሉም ያቅሙን ያግዝና ጤናማ ዜጋ እንዲሆን ጤናማ ወንድምነቱ እንዲቀጥል የሚል ሀሳብ ነው የማቀርበው። ለሚደረግልኝም ትብብር በእግዚአብሔር ስም አመሰግናለሁ። አሜን አሜን። መልካም እንግዲህ እግዚአብሔር ጨርሶ ይማርላችሁ። አሜን አሜን።